የችኩር ንግስት በቱርክ ምድር ላይ ተወዳጅነትን ያተረፈች በሚስ ቱርኪ ውድድር ላይ ሁለተኛ ደረጃን በመያዝ ያሸነፈችው ዲላን ቺቼክ ዴኒዝ የኛ ሀገሯ ሴና የፍቅር ህይወቷን፣ ስራዎቿን እንዲሁም የልጅነት ህይወቷን በአጠቃላይ በጥልቀት እንመረምራለን። ወደ 10000 ሰብስክራይበር የምናደርገውን ጉዞ ይቀላቀሉ። 10000 እንደገባም በየቪዲዮ ለእድለኛ 1000 ብር እንሸልማለን። ቀድሞ ሰብስክራይብ በማድረግ እድሎን ቀድሞ ያስመዝግቡ። ይህ የተወዳጁ አክተረስና ሞዴል ዲላን የህይወት ታሪክ ነው። እንደ አውሮፓውያን አቆጣጠር 1995 ፌብሩዋሪ 28 በሲቫስ ቱርኪ ተወለደች። አባቷ ኦርሃን ዴኒዝ ይባላል፣ መምህር ነው። እናቷ ሃሌ ዴኒዝ ትባላለች፣ እሷም መምህር ናት። ዲላን በልጅነቷ ግጥም መጻፍ ትወድ ነበር። በ15 ዓመቷም የግጥም መጽሐፍ አሳትማለች። ጉኔሽ አነም ሳንርድም ወይም በእንግሊዝ አይቶት ዘሰን ወዝ ማይ ማዘር ይሰኛል። ከልጅነቷ ጀምሮ የትወና ፍቅር ነበራት። መድረክ ላይ ቆሞ መተወን ትፈልግ ነበር። በትውልድ ከተማዋ ሲቫስ በሚገኘው አናቶሊያ ሃይስኩል ከተማረች በኋላ ወደ ኢዝሚር በመጓዝ በቱሪዝም ማኔጅመንት ከኢጄ ዩኒቨርሲቲ ተምራ ተመርቃለች። ከዛም በኋላ ወደ ኢስታንቡል በመሄድ የቲያትርና ተዋናይትነት ስልጠናን በመውሰድ ጎን ለጎን የሞዴሊንግ ትምህርትም ተምራለች። በ22 ዓመቷ የመጀመሪያ ፍቅረኛዋን ተዋወቀች። ፉርካን ይባላል። ለአንድ ዓመት ያክል አብረው ከቆዩ በኋላ ተለያይተዋል። ከመጀመሪያ ፍቅረኛዋ ጋር ከተለያየች በኋላ ፉርካን ከተወዳጁ አክተረስ አይቡክ ቡስታ ጋር የፍቅር ግንኙነት ጀምሯል። አይቡክን ለማታውቋት በብዙዎች ልቦና ውስጥ የቀረው ዘ ኦስ ሬስ ላይ ተውናለች። ይህንን ቪዲዮ እንደጨረሳችሁ ዞዝን እንድታዩ ተጋብዛችኋለሁ። ዲላንም ከፊልም ዳይሬክተሩ ቶድ ጋር የፍቅር ግንኙነት ጀምራለች። ከብዙ ጊዜ የፍቅር ቆይታ በኋላ በ2021 እንደ አውሮፓውያን አቆጣጠር የታገቢኛለሽ ወይ ጥያቄ አቅርቦላታል። እሷም በሽታ የተቀበለችው ቢሆንም ከጊዜ ቆይታ በኋላ ኖቬምበር 22 በቅናት ምክንያት ተለያይተዋል። ማርች 2023 ማለትም ከተለያየች ከ4 ወራት በኋላ ከቱርኪሽ አክተሩ መርት ጋር የፍቅር ግንኙነት ጀምራለች። ሆኖም ግን ከ5 ወራት ቆይታ በኋላ ያስተሳሰብ ልዩነት አለን እንዲሁም መስማማት አልቻልንም በማለት በይፋ ጁላይ 2023 ላይ ተለያይተዋል።
ከዛም በኋላ ከዳይሬክተሯ ስናንቼቲ ልጅ ከሆነው ራፋኤል ቼሞቼቲን ጋር በ2024 የፍቅር ግንኙነት ጀምረዋል። ሆኖም ግን ከአንድ አመት በኋላ ተለያይተዋል። ከራፋኤል ጋር ከተለያየች በኋላ ከሚሮና አሊሃ ጋር በተለያየ ጊዜ የፍቅር ህይወት ብትጀምርም መጨረሻው በመለያየት ተጠናቋል። አሁን ላይ ዲላን ስራዋ ላይ ማተኮር እንደምትፈልግ ገልጻ ከማንም ጋር እንዳልሆነች ተናግራለች። ዲላን የእስልምና እምነት ተከታይ ነች። ቁመቷ 1.77 ሜትር ሲሆን ክብደቷ 55 ኪሎ ግራም ነው። የአይን ቀለሟ ብራውን ሲሆን የፀጉር ቀለሟም ብራውን ነው። የምትወዳቸው ምግቦች ቸኮሌት ኬክ፣ ሳንድዊች፣ ፓስታ፣ ፒዛ እና አይስክሬም ናቸው። የምትወደው መጠጥ ቡና፣ ፍሩት ጁስ እና ሞይቶ ናቸው። ዲላን ከሰራቻችሁ ስራዎች መካከል የተወሰኑትን ላሳያችሁ። ለእናንተ የወደዳችሁትን ኮሜንት ላይ ጻፉልኝ። ቪዲዮውን እስከዚህ ስላያችሁ ከልብ አመሰግናለሁ። እስከዚህ ድረስ ካያችሁት ተመችቷችኋል ማለት ነውና ላይክ አድርጉ፣ እንዲሁም ሰብስክራይብ፣ ኮሜንትን በመጻፍ ለሌሎች ጓደኞቻችሁም ሼር አድርጉላችሁ። ቀጣይ በሌላ በአዲስ ቪዲዮ እንገናኛለን። ባይ ባይ።